ጌታችን የሰራውን ሕግ የሚፈጽም ሕግ ለሚያወጡና ሕግን ለሚያስፈጽሙ አካላት አርአያ ምሳሌ መሆኑን ያስረዳናል። በዓል አክብሩ ብሎ ሕግ የሰራ እሱ ነው። በዓል ማክበር እንደሚገባ ሕግ የሰጠን እሱ ነው። በሙሴ ላይ አድሮ ለሙሴ እንዲህ ብሎት ነበረ፣ ዘሰ ኢዐርገ ኢየሩሳሌም ለበዓል ርጉም ውእቱ፣ ለበዓል ወደ ኢየሩሳሌም የማይወጣ የተረገመ ይሁን ትላለች ኦሪት። ለምን ለበዓል ወዴት የማይሄድ ወደ ኢየሩሳሌም ለበዓል የማይወጣ በዓልም በኢየሩሳሌም ተገኝቶ የማያከብር የተረገመ ይሁን። ለያስተሪ ተባዕተከ ሰለስተ ጊዜያተ ለዓመት፣ ወንድ ልጅ በዓመት 3 ጊዜ ለበዓል በኢየሩሳሌም ይገለጥ ይታይ፣ በዓል ያክብር የሚል ሕግ ሰርቷል። ይህን ሕግ የሰራው ራሱ እግዚአብሔር ነው። ሕጉን የሰራው ደግሞ ለሰው ልጆች ነው። ለማን ነው? ሕጉን የሰራው ለሰው ነው። አሁን ግን ሰው ሆኖ ተገለጠ። እግዚአብሔር ሰው ሆኖ መጣ። ሰው ከሆነ ለሰው የተሰራው ሕግ ይመለከተዋል። ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ፣ እንደኛ ከኃጢአት በስተቀር እንደኛ ሰው ሆነ። እንደኛ ሰው ሆነ። ስለዚህ ሰው ስለሆነ ለሰው የተሰራው ሕግ ስለሚመለከተው ሰው በሆነ ጊዜ ሰው ሊፈጽመው የሚገባውን ሕግ እየፈጸመ ነው ያደገው። የጠባዩንም ሕግ የመጽሐፉንም ሕግ እየፈጸመ አደገ። ሕግ ጠባያዊ በየጥቂቱ ማደግ ነው። አምላክ ስለሆነ ዕለቱን ተወልዶ ዕለቱን አላደገም፣ ልደግም አላለም። አዳምን ሲፈጥረው የ30 ዓመት አድርጎ ነበር የፈጠረው። እንደ አዳም ሆኖ መወለድ ይችል ነበር። ይችላል፣ እግዚአብሔር ይችላል፣ ሁሉም ቻይ ነው። ነገር ግን በየጥቂቱ ነው ያደገው። ቅዱስ ኤፍሬም ሶርያዊ አዳምን የ30 ዓመት አድርጎ የፈጠረ አምላክ እንደ አዳም ሆኜ ልወለድ አላለም። ሊቀ በበሕቅ ዘይትዔዘዝ ለአስማዲሁ፣ ለዘመዶቹ ለእናቱ ለዮሴፍ እየታደሰ በየጥቂቱ አደገ። በበሕቅ ሊቀ በ30 ክረምት በዮርዳኖስ ተጠምቀ። በየጥቂቱ አድጎ በ30 ዓመቱ በዮርዳኖስ ተጠመቀ። ስለዚህ የጠባዩን ሕግ እየፈጸመ ነው ያደገው። እንደ ሕፃናት እያለቀሰ እየዳኸ ቀስ በቀስ ነው ያደገው። ይሄ የጠባዩ ሕግ ነው። ሕግ ጠባያዊ ነው። ሁለተኛው የመጽሐፍ ሕግ ደግሞ በዓል አክብር የሚለው በቤተ መቅደስ በ40 ቀኑ ወንድ ልጅ በተወለደ በ40 ቀኑ ወደ ቤተ መቅደስ እግረ ርግብ ዘወገ ማነቅ ይዞ ይሂድ፣ በእግዚአብሔር ፊት ይታይ የሚል ሕግ ያለ። በ8ኛው ቀን ወደ ቤተ ግዝረት ይሂድ ወንድ ከሆነ፣ ሴት ከሆነች በ80 ቀኗ ወደ ቤተ መቅደስ ይወሰዷት ይላል። ይሄ ሕግ ነው። ይህን ሕግ እየፈጸመ ነው ያደገው። ሰው ስለሆነ በ8ኛው ቀን ወደ ቤተ ግዝረት፣ በ40ኛው ቀን ወደ ቤተ መቅደስ ለበዓል ወደ ኢየሩሳሌም እየወጣ ያከብር ነበር። ስለዚህ አንደኛው የመጀመሪያው ለበዓል ወደ ኢየሩሳሌም የወጣበት ምክንያት ላወጣችሁት ሕግ ተገዙ ሲለን ነው። ሕግ ካወጣችሁ በኋላ፣ ስርዓት ከሰራችሁ በኋላ፣ ደንብ ከሰራችሁ በኋላ ለሰራችሁት ስርዓት ላወጣችሁት ሕግና ደንብ መገዛት ይገባቸዋል። የዚህን ዓለም ነገሥታት ሲያስተምራቸው ሕግ የሚያወጡ ሕዝባቸውን በሕግ የሚመሩ የሚያስተዳድሩ ለሕዝቡ ያወጣችሁት ሕግ እናንተንም ይመለከታቸዋል የሚለውን ሲያስተምራቸው፣ ስለዚህ አንደኛው ለማስተማር ነው። ተመሃሩ እምኔየ እስመ አነ የዋህ ወትሑት ልበየ፣ እኔ የዋህ በልቤም ትሑት ነኝና ከእኔ ተማሩ ብሎናል። ከእኔ ምን በሉ? ስለዚህ አስተማሪ እውነተኛው የተግባር መምህር ነውና በትክክል ሕግ ላወጣው ሕግ ሰው መገዛት አለበት። ሕግን የሰራ ነው እሱ። ሕግን መስራቱን ቅዱስ ኤፍሬም ይነግረናል። ቃል አብ ሕያው ዘወረደ ውስተ ደብረ ሲና ወወሃበ ሕግ ለሙሴ፣ ወደ ደብረ ሲና የወረደው የአብ አካላዊ ቃል ለሙሴም ሕግን የሰጠው ውእቱ ኬዘ ወረደ ሀቤኪ፣ ወደ አንቺ የመጣው ለካ እሱ ነው ይላታል እመቤታችን። ወደ እመቤታችን የመጣው ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደው ሰው የሆነው በቀራንዮ የተሰቀለው በናዝሬት ያደገው በእውነት ያስተማረው ተአምራት ያደረገው እሱ
ወደ ሙሴ ወረደው ነው። ወደ ማን ወረደው ነው? ወደ ሙሴ ወደ ደብረ ሲና ወርዶ በደብረ ሲና ለሙሴ ሕግን የሰጠው ወደ እመቤታችን መጣ። ወደዚህ ዓለም መጣ፣ ሰው ሆነ። ስለዚህ ሕግን የሰራ ነው። ሰራይ ሕግ ነው፣ ፈጻሜ ሕግም ነው። እግዚአብሔር ሰራይ ሕግ ብቻ አይደለም፣ ፈጻሜ ሕግም ነው። ሕግን እየፈጸመ ነው ያደገው። እግዚአ ለኦሪት ገብረ በሕግ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት፣ በኦሪት ያሉትን ሰዎች ያድናቸው ይቤዣቸው ዘንድ ለኦሪት ሕግ ተገዛ ይለዋል። የኦሪት ሕግ እየፈጸመ አደገ። ስለዚህ የኦሪት ሰሪ ነው። ኦሪትንም እየፈጸመ አደገ። አንደኛው ሕግ መስራትንም ሕግ መፈጸምንም ለማስተማር ነው። ብዙዎች ሕግ መስራት እንጂ መፈጸም ስለሚሳናቸው ማለት ነው። እሺ አይላቸው። ሕጉን ያወጣሉ፣ ያወጡትን ሕግ ሌላው እንዲተገብረው እንጂ እነሱ ጋር እንዲደርስ ስለማይፈልጉ ያወጣችሁትን ሕግ መፈጸም አለባቸው የሚለውን ሊያስተምር ለበዓል ወደ ኢየሩሳሌም መጣ። አንደኛው። ሁለተኛው በዓል ማክበር እንደሚገባ ሊያስተምረን ነው። ምን ማክበር? በዓል ማክበር። በዓል ማክበር ደግሞ ሄዶ ማክበር እንደሚገባ፣ በረከት ለማግኘት መሄድ እንደሚገባ። አንዳንድ ጊዜ በተለይም አሁን ያለንበት ዘመን ትምህርቱ፣ ቅዳሴው፣ ማህሌቱ ሁሉንም እጃችን ላይ ባለው ስልክ ቁጭ ብለን አንድ ቦታ መመልከት ያስችለናል። ስለዚህ አንዳንድ ሰው እኔ ለምን እሄዳለሁ፣ ጉባኤ ለምን እካፈላለሁ አሉ የሚባሉት መምህራን ትምህርቶቻቸው በዚህ በመገናኛ ብዙሃን ላይ አሉ፣ በሶሻል ሚዲያ አሉ፣ በዩቲዩብ አሉ። ስለ ቅዳሴውን አስቀድሳለሁ ሁሉ ስለማገኘው ለምንድን ነው መንገድ የሚመታኝ? ለምን ትራንስፖርት አወጣለሁ? ለምን ቤቴ ሆኜ አልከታተልም? ቅዳሴውን ከቤቴ ማህሌቱን ከቤቴ የሚሉ ሰዎች አሉ። መሄድ ሄዶ ማክበር እንደሚገባ ሲያስተምረን ነው። ሄዶ ማክበር ይገባል። በረከት ለማግኘት መጓዝ ይገባል። መሄድ ይገኛል። እርግጥ ነው ትምህርቱን ልናገኘው እንችል ይሆናል፣ እውቀት ልናገኝ እንችላለን። ከቤተ መቅደስ የሚገኘውን በረከት ግን በዩቲዩብ አናገኘው፣ በምንም አናገኘው። እየቻለን የማይችሉ ቤተ መቅደስ መሄድ የማይችሉ በዓለም ተበትነው ያሉ ወገኖቻችን ለእነሱ ቢያንስ ቤተ መቅደስ መሄድ ባይችሉ በጆሯቸው መስማት ሀገራቸው ያለውን ድባብ የቤተ መቅደሱን ድባብ እያዩ መዝናኛ ይሆናቸዋል። እዚሁ ተቀምጠን ቤተ መቅደሱ ደጃፍ ሆነን ግን ቤተ መቅደስ አንሄድም ለሚሉ ሰዎች ጌታችን መምህር ነው፣ አስተምሮናል። ሄዳችሁ ተማሩ፣ ሄዳችሁ አስቀድሱ፣ ሄዳችሁ በረከትን አግኙ ለማለት ወደ ቤተ መቅደሱ ወጣ፣ ወደ ኢየሩሳሌም ሄደ። ስለዚህ ለምን ወደ ኢየሩሳሌም ሄደ የሚለውን ሲነግሩ ሊቃውንት አንደኛው ላወጣችሁት ሕግ ተገዙ ሲል፣ ሁለተኛው ደግሞ ከበዓሉ በረከትን ሄዳችሁ ተቀበሉ፣ ዕጣኑን አሽትቱ፣ ቤተ መቅደሱን ተሳለሙ። በረከት ያለው በእግዚአብሔር ቤት ነው። ስለዚህ ወደ እግዚአብሔር ቤት ሂዱ ለማለት ለበዓል ወደ ኢየሩሳሌም ወጣ። በዓል አያስፈልግም ለሚሉት በዓል ማክበር እንደሚገባ ክርስቶስን እናውቀዋለን፣ መጽሐፍ ቅዱስን እናነባለን የሚሉ ነገር ግን በዓል አያስፈልግም የሚሉ ሰዎች አሉ። እነሱን ሊያሳፍራቸው ለበዓል ወደ ኢየሩሳሌም ወጣ። ከእናቱ ጋራ ነው የወጣው፣ ከቅዱስ ዮሴፍ ጋራ ነው የወጣው። በዓሉን አከበረ። በኢየሩሳሌም እንደ ኦሪቱ ልማድ በዓሉን አክብረው ሰው ሁሉ ወደ የመጣበት ሲመለስ ኢየሱስ ክርስቶስ በዚያው በኢየሩሳሌም በቤተ መቅደስ ቀርቶ ነበር ይላል። የት ቀርቶ ነበር? እንግዲህ አይሁዳውያን በዓለም ተበተነው ነው የሚኖሩት። በዓለም የተበተኑ አይሁዳውያን ለበዓል ወደ ኢየሩሳሌም የመውጣት ኃላፊነት አለባቸው፣ ሕጉም ስለሚያስገድድ በዓሉን አከበሩ። በዓሉ ካለፈ በኋላ ሁሉም ወደ መጣበት ሲመለስ ሕፃኑ ክርስቶስ ግን በዚያው በኢየሩሳሌም በቤተ መቅደስ ቀርቶ ነበረ። እናቱ ድንግል ማርያምና ቅዱስ ዮሴፍ ከመንገደኛ ጋር ያለ መስሏቸው የአንድ ቀን መንገድ ያክል ትተውት ተጓዙ ይላል። አላዩትም። ከመንገደኛ ጋር ብዙ ሰው ነው ያለው። ወደ ናዝሬት ወደ ገሊላ የሚመለሰው ሕዝብ በጣም ብዙ ነው። ስለዚህ ከሌሎቹ ጎረቤቶች ጋር ከመንገደኞች ጋር
ክርስቶስ በእውነት በዚያን ጊዜ ይሴኒ ላይሁ ሙሉደ እጓለ እመሕያው ከሰው ልጆች ሁሉ መልኩ ያምር ነበርና ይናጠቁታል። ስለዚህ ከመንገደኛ ጋር ያለ መስሏቸው የአንድ ቀን ጎዳና ትተው ተጓዙ። ብላቴናው ክርስቶስ ግን በዚያው በኢየሩሳሌም በቤተ መቅደስ ቀርቶ ነበር። ይሄንን ቅዱስ ዮሐንስ አፈወርቅ ይነግረናል። ለምን ቀረ? አያችሁ፣ ብዙ ሊያስተምረን የፈለገው ነገር አለ። ለምንድን ነው በቤተ መቅደሱ የቀረው? ሌላው ሲመለስ አንድ የሚያስተምረን ነገር አለ። ለቤተ መቅደስ ወደ ቤተ መቅደስ የምትመጡት ለበዓል ብቻ አይሁን ሲለን ነው። አንዳንድ የበዓል ሰዎች ስላለን ማለት ነው። ብዙ ሰው የበዓል ሰው አለ። በዓል ሲሆን ሞቅ ያለ ማስታወቂያ ሲሰማ ህዝብ በርከት ሲል ደመቅ ሲል የሚወድ ሰው አለ። ለበዓል ወደ እግዚአብሔር ቤት ወደ ቤተ መቅደስ የምትሄዱት ለበዓል ብቻ አይሁን። ሌሎቹ በዓል አክብረው ሲበተኑ አብራችሁ አትጥፉ። የበዓል ሰዎች ብቻ አትሆኑ። በዓሉ ካለፈም በኋላ ከእግዚአብሔር ቤት ምን አትበሉ፣ አትራቁ። ከበዓል በኋላ ከቤተ መቅደስ አትራቁ ሲለን ነው። በቤተ መቅደስ ቀርቶ ነበረ፣ በዚያው በቤተ መቅደስ። ስለዚህ ሁላችሁም ሲለን ነው፣ ሁላችሁም በዓሉ ካለፈ በኋላ ከቤተ መቅደስ አትጥፉ። በተለይ እኛ ኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ትተነዋል። ወደ እግዚአብሔር ቤት የምንመጣው በዓል ጠብቀን ሆኗል። የበዓል ሰዎች ብዙዎች አለ። እግዚአብሔር አምላካችን በየጊዜው ቤቱን እንድንናፍቀው ቸርነቱ ይርዳል። በእግዚአብሔር ቤት መኖር መልካም ነው። በእግዚአብሔር ቤት መኖር በረከት ይገኛል። ነቢየ እግዚአብሔር ቅዱስ ዳዊት ምን ያስደስትሃል ተብሎ ሲጠየቅ እንዲሁ የተናገረው ተፈሳይ ስመ ቤሩኒ ቤተ እግዚአብሔር ነሐውር። ወደ እግዚአብሔር ቤት እንሂድ ባለው ጊዜ ወዴት? እያችሁ በዓል አይደለም እኮ መቼም ጠዋትም ማታም ሁልጊዜ ወዴት እንሂድ ባለው ጊዜ ደስ አለኝ፣ ወደ እግዚአብሔር ቤት። በእግዚአብሔር ቤት መሆን መልካም ነው። ደብረ ታቦር የቤተ ክርስቲያን ምሳሌ ነው። የመንግሥተ ሰማያት ምሳሌ ነው። የወንጌል ምሳሌ ነው። ቅዱስ ጴጥሮስ በደብረ ታቦር መሆን ለእኛ መልካም ነው ብሏል። በቤተ ክርስቲያን መሆንም ለእኛ መልካም ነው። በእግዚአብሔር ቤት ስንሆን እረፍት እናገኛለን፣ እንረጋጋለን፣ እንቀደሳለን፣ ቃሉን እንሰማለን፣ እንባረካለን። ሰማያዊውን ሀገራችንን ሰማያዊውን መንግሥተ ሰማያትን በቤተ ክርስቲያን አንጻር እናያታለን። ስለዚህ በእግዚአብሔር ቤት መሆን መልካም ነው። ሰው ሲሰበሰብ በዓል ሲኖር ብቻ ወደ እግዚአብሔር አትምጡ፣ በየጊዜው ከእግዚአብሔር ቤት አትለዩ የሚለውን ክርስቶስ ሲያስተምረን ሰው ሁሉ ሲበተን እሱ በቤተ መቅደስ ቀረ። ስለዚህ ወደ እግዚአብሔር ቤት እንሂድ ባለው ጊዜ ደስ አለኝ። ያቺ 84 ዓመት ሙሉ በእግዚአብሔር ቤት የኖረችው እዚህ ቅዱስ ሉቃስ ታሪኳን መስግቦታል። ነቢይቷ ሐና የፋኑኤል ልጅ በጾምና በጸሎት እግዚአብሔርን እያገለገለች ሌሊትና ቀን ከመቅደስ አትለይም ነበር ይላል። ከምን ሰምታችሁታል? ቃሉ እንዴት እንደገለጣት በጾምና በጸሎት ማንን እያገለገለች? እግዚአብሔርን እያገለገለች ሌሊትና ቀን። መቼና መቼ? ሌሊትና ቀን ከቤተ መቅደስ አትለይም ነበር። ከየት አትለይም ነበር? አያችሁ፣ ሰው ቢኖርም ባይኖርም፣ ተመልካች ቢኖርም ባይኖርም፣ ህዝቡ ቢበዛም ቢያንስም፣ ቤተ ክርስቲያኑ ቢዘጋም ቢከፈትም ከቤተ መቅደስ ሌሊትም ቀንም ምን አትልም ነበረ። በተርጎማኑ ምን ነው ሕገ ሥጋ ጠፍቶላታልና እንዲህ አለ ቢሉ ጠፍቶላታል ቢሉ የተመቸ አልጠፋላትም ቢሉ ግን እየወጣች እየገባች 84 ዓመት ሙሉ በቤተ መቅደስ ከቤተ መቅደስ አትለይም ነበረ። ክርስቶስ ወደ ቤተ መቅደስ ሲሄድ ሁለት አረጋውያን አግኝተውታል። በቤተ መቅደስ መቆየታችን ምን እናገኛለን ካላችሁ፣ የመጀመሪያው እግዚአብሔር እናገኘዋለን። ማን እናገኘዋለን? ማን እናገኛለን? አሁን ማን አግኝተናል? ቅዱሳንን እናገኛቸዋለን። ስውራን ቅዱሳን አሉ፣ እኛ የማናያቸው። እነሱ የሚጠብቁን፣ የሚማልዱልን፣ የሚጸልዩልን ቅዱሳን መላእክት አሉ በእግዚአብሔር ቤት። ስለዚህ በእግዚአብሔር ቤት መሆን፣ በእግዚአብሔር ቤት
ከእግዚአብሔር ጋር ያገናኘናል። እግዚአብሔርን ካገኘን ደግሞ ምንም ባይኖረን ሁሉ የኛ ነው። ምንም ባይኖረን፣ ገንዘብ ባይኖረን፣ ዘመድ ባይኖረን፣ የምንመካበት ምንም ባይኖረን ማን ካለን በቂ ነው? ነቢየ እግዚአብሔር ቅዱስ ዳዊት እንዲህ ብሏል፣ እመኒ ሆርኩ ማእከለ ጽላሎተ ሞት ኢይፈርሆ ለእኩይ። በሞትና በጨለማ መካከል እንኳን ብሄድ ክፉን ምን አለንም አልፈራም። ክፉን የማይፈራበት በሞትና በጨለማ መካከል ነው። ምንድን ነው ስንል እስመ አንተ ምስሌየ፣ አንተ ከእኔ ጋር ነህና ይላል። እግዚአብሔር ከእኛ ጋር ከሆነ የሚያስፈራን ነገር የለም። ቅዱስ ጳውሎስም ይህንኑ ነገር እንደዚህ ብሏል፣ ለእመ እግዚአብሔር ምስሌነ መኑ ይቅለነ። እግዚአብሔር ከእኛ ጋር ከሆነ ማን ያሸንፈናል? ማን ይችለናል? የምናጣው ነገር አለ? ሁሉ አለ። ስለዚህ በቤተ መቅደስ ነው የምናገኘው። በእግዚአብሔር ቤት እግዚአብሔርን ደጅ መጥናት ይገባል። እግዚአብሔር ደጅ ለመጥናት ደግሞ ትዕግስት ያስፈልጋል፣ ተስፋ ያስፈልጋል። በእውነት የዚችን ታሪክ ሊቃውንቱ ሲተረጉሙ ይቺ ሴት ተስፋዋ ምን ያክል የጸና እንደሆነ ያመለክታል ይላል። ምክንያቱም በ15 ዓመቷ አገባች፣ ከባሏ ጋር 7 ዓመት ኖረች። በ7 ዓመቱ 22 ዓመት ሲሆናት ባሏን አጣች። ባሏን በሞት አጣች። ከዚያ በኋላ 84 ዓመት ሙሉ ኖረች። ከእግዚአብሔር ለመራቅ እኮ ብዙ ምክንያት ነበራት። ብዙ ምክንያት። መቼም ሰይጣን እኛን ከእግዚአብሔር የሚለየን እኛም ከእግዚአብሔር የምንርቀው በብዙ ምክንያት እኮ። አንዳንድ ጊዜ የዚህ ዓለም ኑሮ አልሞላ ይለንና ከእግዚአብሔር ቤት እንሸሻለን፣ እንርቃለን። ቢዚ ያደርገናል። አንዳንድ ጊዜ ደግሞ ምን አገኘው በእግዚአብሔር ቤት ተመላለሱ ምን አተረፍኩ እንድንል ተስፋ እንድንቆርጥ ያደርገናል። ተስፋ መቁረጥ ከተገባት እቺ ተስፋ ተቆርጥ ነበር። ምክንያቱም ገና በወጣትነቷ ትዳር አጣለች። ሌላ ለፈልጋለች። ተስፋ ግርማ ነበረ። እግዚአብሔር ስለነበረ ተስፋ 84 ዓመት ሙሉ እግዚአብሔርን ከማገልገል አላቋረጠችም፣ አልተለየችም። በጽናት በተስፋ እግዚአብሔርን አገለገለችው። ጸንታ በመቆየቷ በ106 ዓመቷ ክርስቶስን አገኘችው። ክብር ምስጋና ለእግዚአብሔር ይሆንልን። 84 ዓመት ሙሉ ጸንታ ሕፃኑ ክርስቶስን አገኘችው። አረጋዊው ስምዖን አቅፎት ይእዜ ተሰሮ ለገብርከ በሰላም እግዚኦ በከመ አዘዝከ፣ አቤቱ በሰላም ባሪያህን አሰናብተው እያለ አረጋዊው ስምዖን ሕፃኑን ክርስቶስን ታቅፎ አየች። ያኔ ምን ይላል? ያን ጊዜ ፈጥና ተነስታ አመነች ይላል። ፈጥና ምን አለ? ወአይኮተቶ ለእግዚአብሔር፣ እግዚአብሔርንም አመሰገነችው። ወነገረት በእንቲአሁ ለኩሎሙ እለ ይሴፈው መድኃኒት አለ ኢየሩሳሌም፣ የኢየሩሳሌምንም ተስፋ ለሚጠባበቁ ሰዎች እየዞረች ስለ እርሱ ስለ ሕፃኑ ትናገር ነበረ። ስለዚህ እግዚአብሔርን አገኘች፣ ክርስቶስን አገኘች። የት ብትቆይ? በቤተ መቅደስ። አረጋዊው ስምዖን በቤተ መቅደስ ቢቆይ ማንን አገኘ? ክርስቶስን አገኘ። ዛሬም እኛ በቤተ መቅደሱ ብንቆይ ማንን እናገኛለን? እግዚአብሔርን እናገኘዋለን። ስለዚህ በእግዚአብሔር ቤት መጽናት፣ በእግዚአብሔር ቤት መኖር እንደሚገባ ሲያስረዳ በዓሉ ካለፈ በኋላ ከቤተ ክርስቲያን አልተመለሰም። እዚያው ቆየ። እዚያ መዘግየቱ መቆየቱ እናንተ ከእግዚአብሔር ቤት አትለዩ ሲለን ነቢየ እግዚአብሔር ቅዱስ ዳዊት በሕይወቱ እግዚአብሔርን አንድ ጥብቅ ልመና ለምኖታል። በመዝሙር 26 ቁጥር 4 ላይ አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ፣ እግዚአብሔርን አንዲት ነገር እለምነዋለሁ አለ። ስንት ነገር? አንዲት ነገር እለምነዋለሁ። አሁን እኛ አንዲት ነገር ብቻ መለመልች ይሆንልናል? አንዲት ነገር እኮ ብቻ አንችልም። እንደው ለምኑ ብንባል እንኳን ግራ የሚገባኝ ይመስላል። አንድ ነገር እንደው ለምኑ አንዳንድ የፈለጋችሁትን ብንባል ጤና በለምነው ያለ ገንዘብ ምን ይሰራል? መብላት መጠጣት አለ። ስልጣን ብለምነው ደግሞ ያለ ግርማ እንዴት ይሆናል? እንዲህ ስንል አንድ ብቻ መለመን አንችልም። ዳዊት ግን ደፍሮ ጨክኖ ስንት ነገር ለመነ? አንዲት ነገር ብቻ ለምነዋለሁ፣ እርሱንም እንዳይከለከለኝ ይሻለው አለና ይሄው
በዘመኔ ሁሉ በቤቱ እኖር ዘንድ ነው አለ። በዘመኔ ሁሉ የተኖር ዘንድ በቤቱ። እግዚአብሔር በዘመናችን ሁሉ በቤቱ እንዳንኖር እግዚአብሔር ይርዳል። በቤቱ ያኖራል። በቤቱ እኖር ዘንድ ነው አለ። ምስጋናውን አደምጥ ዘንድ በእውነት ቤተ መቅደሱን እመለከት ዘንድ አደንቀው ዘንድ በእግዚአብሔር ቤት ከተገኘ ከተኖረ እግዚአብሔር አለ። እግዚአብሔር ካለ ደግሞ ሁሉ አለ፣ ሁሉ አለ። ስለዚህ ዋናው እግዚአብሔርን መያዝ ነው። ከእግዚአብሔር ተለይቶ የተገኘ ሁሉ ነገር ባዶ ነው። ዳዊት እንደውም በአንድ ቦታ ምን አለ? ወመንፈሰከ ቅዱስ አይታውፅም ላዕሌ፣ እንደ ሁሉን ብትወስድብኝ እንኳን ቅዱስ መንፈስን ከላይ ላይ አትወሰድብኝ አለ። ቅዱስ መንፈስን እግዚአብሔር እንዳይርቀን የእሱ መልካም ፈቃዱ ይሆንልን። ከእግዚአብሔር የሚያርቅ ኃጢአት እንዳንሰራ እግዚአብሔር ይጠብቀን። ስለዚህ በእግዚአብሔር ቤት መኖር እንደውም ከዚህ ደግሞ ከፍ ያደርገዋል። ነቢየ እግዚአብሔር ቅዱስ ዳዊት ከዚህ ከፍ ያደርገዋል። ምን ይላል መሰላችሁ? ከአእላፍ ይልቅ ከምን ይልቅ? ከአእላፍ ይልቅ አለ። እንደው አሁን እኛ ስንት ዓመት መኖር እንፈልግ ይሆን? መቼም ሁላችንም የምንመኘው አለ። እድሜ ስጠኝ የምንለው፣ የተሰደኒ በመንፈቅ ዓመቴ የምንለው፣ በዘመን እኩሌታ ተወሰደኝ የምንለውና መኖር የምንፈልገው ነገር ይኖራል። መቼም በሱ የተወሰነ ቢሆንም ነቢየ እግዚአብሔር ቅዱስ ዳዊት ግን ከአእላፍ ይልቅ በእግዚአብሔር ቤት አንድ ቀን ትሻለኛለች አለ። ስንት ቀን? እልፍ ዘመናትን ከቤቱ ርቄ ከምኖር ይልቅ በእግዚአብሔር ቤት ስንት ቀን ትሻለኛለች? አንድ ቀን። እኛ ብዙ ዘመን እንለምንና በእግዚአብሔር ቤት አንድ ሰዓት ለመቆየት ይጨንቀናል። ዳዊት ግን ምን አለ? እልፍ ዘመናትን ከቤት ርቄ እልፍ ዘመን ከምኖር ይልቅ በአደባባዮች በቤት ስንት ቀን ትሻለኛለች? አንድ ቀን ትሻለኛለች አለ። በኃጢአተኞች ድንኳን ከምቀመጥም በእግዚአብሔር ደጅ ብጣል ይሻለኛል። ስለዚህ ክርስቶስም ከእግዚአብሔር ቤት አትራቁ አትለዩ ሲል ሕዝቡ ከተበተነ በኋላ እሱ የት ቀረ? በእግዚአብሔር ቤት በዛው በኢየሩሳሌም ቀረ። ስለዚህ እናንተም በእውነት የበዓል ሰዎች ብቻ አትሁኑ። በዓል ጠብቃችሁ ብቻ እንደ ጠዋት ለኪዳኑ፣ ቀንም ደግሞ ለቅዳሴው፣ ማታም ለሰርክ ጸሎቱ በእግዚአብሔር ቤት ተገኙ፣ አትራቁ። ከእግዚአብሔር ቤት ስትገኙ በረከት ታገኛላችሁ ሲልን በእግዚአብሔር ቤት ቀረ ይላል። አንድ ቀን መንገድ ተጓዙና ሲፈልጉት የለም። ክርስቶስ ከመንገደኛ ጋር ያለ መስሏቸው ነበር። እሱ ያለው ኢየሩሳሌም በቤተ መቅደስ ነው። እናቱ ድንግል ማርያምና ሽማግሌው አረጋዊ ዮሴፍ ፈለጉት። ስለዚህ ሁለት ነገር አደረጉ ይላል። ስንት ነገር አደረጉ? ክርስቶስን ባጡት ጊዜ ስንት ነገር አደረጉ አልኳችሁ? ሁለት ነገር። የመጀመሪያው በዕለታ ሐሰስዎ በሀበ አዝማዲሁ ወሀበ እለ ያአምርዎ፣ በመጀመሪያ በዚያው ቀን በዘመዶቹና በሚያውቁት ሰዎች ዘንድ ፈለጉት። የት ፈለጉት? በዘመዶቹና በሚያውቁት ሰዎች ዘንድ ፈለጉት። እግዚአብሔር መፈለግ እንደሚገባ በእውነት ክርስቶስን መፈለግ እንደሚገባ ዮሴፍና እመቤታችን ደግሞ ይነግሩናል። መፈለግ ይገባል። ፈልጉት፣ እግዚአብሔርን ፈልጉት ይለናል መጽሐፍ። ማን ፈልጉ? ራሱ እግዚአብሔር ደግሞ እኔን ፈልጉ በሕይወትም ትኖራላችሁ። ማን ፈልጉ? እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል። ማን የሚፈልግ? እግዚአብሔር የሚፈልግ ልብ ደስ ይበለው። ስለዚህ ሕይወታችን በሙሉ ማን መፈለግ አለብን ማለት ነው? እግዚአብሔርን መፈለግ አለብን። ኢየሱስ ክርስቶስ አጠገባቸው እንደሌለ ባወቁ ጊዜ ያደረጉት ሐሰስዎ በሀበ አዝማዲሁ ወሀበ እለ ያአምርዎ፣ በሚያውቁት ሰዎች ዘንድና በዘመዶቹ ዘንድ ፈለጉት። ስንት ቦታ ነው የፈለጉት? ሁለት ቦታ። አንደኛ የክርስቶስ ዘመዶች ናቸው ተብለው በሚታወቁት ሰዎች ዘንድ ፈለጉት። ሁለተኛ ክርስቶስን ያውቁታል በተባሉ ሰዎች ዘንድ ፈለጉት። ይሄ የሚያሳየን ምን መሰላችሁ? ክርስቶስን መፈለግ ያለባችሁ ከዚህ ከሁለት ቦታ ነው። ወይ የክርስቶስ ዘመድ ከሆነ ወይ ደግሞ ክርስቶስን በሚገባ ከሚያውቅ። ከዚያ ምንጭ ብትፈልጉት ክርስቶስን አታገኙትም ነው። አሁን ስለ ክርስቶስ ነገር ክርስቶስን እንማር፣ ነገር እግዚአብሔርን እንማር፣ እንደው ነገር ቤተክርስቲያን እንማር ብንል እንደው ማንም መንገደኛ ሊነግረን ይችላል? አይችልም።
ስለዚህ የምንፈልግበት ቦታ ሁለት ነገር ማሟላት አለበት። መጀመሪያ ዘመድ መሆን አለበት። ሁለተኛ ክርስቶስን ደግሞ በደንብ የሚያውቅ መሆን አለበት ነው። ዘመድ ሆኖ የሚያውቅ ከሆነም አይነግረንም፣ የሚያውቅ ሆኖም ዘመድ ካልሆነም በደንብ አይነግረንም። ለምሳሌ ዘመድ የሚል ቅዱስ ዮሐንስ አፈወርቅ ሲያብራራ ምን ይላል? የክርስቶስ ዘመዶች የሚላቸው የክርስቶስ ዘመዶች የሚላቸው ሀብተ ወልድና ስመ ክርስትና ያላቸው የጸና ሃይማኖት የቀና ምግባር ያላቸው የክርስቶስ ዘመዶች ይባላሉ። ሃይማኖት ያላቸው ሰዎች ማለት ነው። በሃይማኖት ያሉ በቤተ ክርስቲያን የሚኖሩ እነዚህ ሃይማኖት ያላቸው የክርስቶስ ዘመዶቹ ይባላሉ። ደግሞ መጻሕፍቱን የተማሩ የተረጎሙ የተራቀቁ የተመራመሩት ደግሞ ክርስቶስን የሚያውቁት ይባላሉ። ስለዚህ ክርስቶስን የሚያውቁት ሊቃውንቱ ናቸው። ሊቃውንቱ ደግሞ ምን መያዝ አለባቸው? ሃይማኖት መኖር አለባቸው። ሃይማኖት መያዝ አለባቸው። ሃይማኖት የሌለው ሊቅ ስለ ክርስቶስ በሚገባ ሊነግረን አይችልም። ይነግረናል? ልብ በሉ። እንደው ከማንም ሊቅ ይልቅ ስለ ክርስቶስ በሚገባ አይሁድ ያውቃሉ። እነማን አልኳቸው? እነሱ ለዚያውም በአካል ተገኝተው ማለት ነው። በዘመኑ ክርስቶስ ማን እንደሆነ ያውቁታል። የት እንደተወለደ እንዴት እንዳደገ ይሰራው የነበረውን ተአምር ያደርግ የነበረውን ተአምር ያስተምር የነበረውን ትምህርት ያውቃሉ። ሲሰቀል ሲሞት ሲነሳ ሁሉ ያውቃሉ። እንደተነሳ ያውቃሉ። ስለ ክርስቶስ ግን መመስከር አይፈልጉም። እንደተነሳ ያውቃሉ። እምነት ስለሌላቸው ክርስቶስ ተነስቷል ብለው አያምኑ። ምናልባት መቃብሩ እዚህ ቦታ ነው የተቀበረው ብለው ዛሬም ሊያስጎበኙ ይችላሉ። በትክክል ተነስቷል ግን አይሉ። አያችሁ፣ ክርስቶስን አውቆ እምነት ከሌለው ስለ ክርስቶስ በደንብ ሊነግረን አይችልም። ከክርስቶስ ጋር አያገናኘንም ማለት ነው። ዘመድ መሆን አለበት። ዘመድ ሆኖ ደግሞ እውቀት ከሌለው እሱም ከባድ ነው። አሉ የጸና ሃይማኖት ያላቸው ምዕመናን አሉ። ነገር ግን መጽሐፍቱን ብሉን አዲሱን ሊቃውንቱን ሊነግሩን ደግሞ አይችሉም። ስለዚህ ክርስቶስን መፈለግ ያለብን የት ነው ከተባለ እመቤታችንና ዮሴፍ እንደነገሩን በዘመዶቹና በሚያውቁት ዘንድ መፈለግ አለብን። የትና የት? በዘመዶቹና በሚያውቁት ሰዎች ዘንድ ፈለጉት። ስለዚህ ዛሬም ክርስቶስን መጠየቅ ያለብን መቼም ስለ ክርስቶስ የሚነግረን ማንም የክርስቶስ ዘመድ ሃይማኖት ያለውና እውቀት ያለው ሊቅ መሆን አለበት ማለት ነው። ከነዚህ ዘንድ ነው ስለ ክርስቶስ የምናገኘው። በዚያ ፈለጉት። አንደኛ ያደረጉት በእነዚህ ሰዎች ዘንድ ፈለጉት ነው። ሁለተኛ እየፈለጉት ወደ ኢየሩሳሌም ተመለሱ። ወደ ተመለሱ። አያችሁ፣ መጀመሪያ ጠየቁ። ከዚያ በኋላ እየፈለጉት ወደ ተመለሱ። ወደ ኢየሩሳሌም ተመለሱ። ወደ ሌላ ቦታ አልሄዱም፣ አልባዘኑም፣ አልደከሙም። ወደ ኢየሩሳሌም ተመለሱ። እየፈለጉት ወደ ኢየሩሳሌም ተመለሱ ማለት ኢየሩሳሌም ማለት የሰላም ሀገር ማለት ነው። ኢየሩሳሌም ብሂል ሀገረ ሰላም ይላታል። ኢየሩሳሌም ማለት የሰላም ሀገር ማለት ነው። የሰላም ሀገር የተባለችው ደግሞ እመቤታችን ቅድስት ድንግል ማርያም ናት። ማናት? እመቤታችን ቅድስት ድንግል ማርያም ኢየሩሳሌም ትባላለች። ለዚያ ነው ቀድሞም ተነግሮላታል። ሕግ ይወጽእ እምጽዮን ወቃለ እግዚአብሔር በኢየሩሳሌም ይላል። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል ይላል። የእግዚአብሔር ቃል ክርስቶስ ኢየሩሳሌም እመቤታችን ናት። ሀገር እመቤታችን ሰላም ክርስቶስ የክርስቶስ ሀገሩ የእግዚአብሔር ሀገሩ የሰላም ሀገር እመቤታችን ቅድስት ድንግል ማርያም ናት። እየፈለጉት ወደ ኢየሩሳሌም ተመለሱ። ስለዚህ ስለ ክርስቶስን ስንፈልገው ስለ ክርስቶስ ስንማር የግድ ወደ ኢየሩሳሌም መመለስ አለብን። ወዴት መመለስ አለብን? በቃ ሊቃውንቱም ወደ ነገረ ማርያም ይወስዱናል ማለት ነው። ከነገረ ማርያም ይጀምራሉ። ከነገረ ማርያም ጀምረው ይነግሩናል። ስለዚህ ወደ ኢየሩሳሌም እየፈለጉት ተመለሱ። ወደ እመቤታችን ምክንያቱም ስለ ክርስቶስ ስናስብ እመቤታችንን ማሰብ የግድ ይላል። ከእመቤታችን ለይቶ ክርስቶስን ማወቅ አይቻልም፣ አናውቀውም። እመቤታችንን ካላወቅን ክርስቶስ እንዴት አድርገን እናውቀዋለን? ምክንያቱም ኢነስኡ ለዘነስኡ መላእክት አላ ነሳም ዘር አብርሃም የተዋሃደውን ሥጋ ከሰማይ ይዞት የመጣ አይደለም። ከአብርሃም ዘር ከእመቤታችን ከቅድስት ድንግል ማርያም ነው ሰው የሆነው ሥጋ የነሳው። ስለዚህ እየፈለጉት ወደ ድንግል ማርያም ወደ ኢየሩሳሌም ተመለሱ ማለት ሲፈልጉት ወደ እመቤታችን ይወስዳቸዋል። ወዴት ይወስዳቸዋል?
እመቤታችንን ወደ ድንግል ማርያም ካለ ድንግል ማርያም ነገረ ክርስቶስን ካለ ነገረ ማርያም ነገረ ክርስቶስን ለመማር ከባድ ስለሆነ ማለት ነው። ከዚያስ እየፈለጉት ሁለት ነገር አደረጉ። መጀመሪያ ከሚያውቁትና ከዘመዶቹ ዘንድ ፈለጉት። ሁለተኛ እየፈለጉት ወደ ኢየሩሳሌም ተመለሱ። ርዕሳችን ይሄ ነው። እየፈለጉት ወደ ኢየሩሳሌም ምን አሉ? ተመለሱ። በተመለሱ ጊዜ በቤተ መቅደስ አገኙት ይለናል። የታገኙት የታገኙት በኢየሩሳሌም በቤተ መቅደስ አገኙት። ኢየሩሳሌም በቤታችን ናት፣ መቅደስም በቤታችን ናት። መቅደስ አንደኛው ስለ እመቤታችን መቅደስ ይላታል። የማትፈርሺ መቅደስ ነሽ ይላታል ቅዱስ ኤፍሬም አይደለም? መቅደስ ዘይተተነሰት የማትፈርሺ መቅደስ ነሽ። የማትፈርሺ አማናዊቷ መቅደስ እመቤታችን ቅድስት ድንግል ማርያም ናት። አማናዊቷ ኢየሩሳሌም እመቤታችን ቅድስት ድንግል ማርያም ናት። ስለዚህ ቤተልሔምን ስናነሳ መቅደስን እየፈለጉት ወደ ኢየሩሳሌም ተመለሱ። በመቅደስ አገኙት። እንግዲህ ሕፃኑንና እናቱን አብሮ ነው ማመን፣ አብሮ ነው ነጥሎ አይደለም። አይ እናቱን አልፈልግም ልጇን እወዳለሁ አምናለሁ አይሰራም። እሱን አምላክ ብሎ ያመነ ድንግል ማርያምን ወላዲተ አምላክ ብሎ ማመን የግድ ነው። ሰምታችሁኛል? ክርስቶስን አምላክ ነው ካል እሷ ደግሞ ምንድን ናት? የአምላክ እናት ናት። ክርስቶስን ንጉሥ ነው ስንል እሷ ንግሥት ናት። ወተቀውም ንግሥቱ በየማነከ። ስለዚህ እናቱን ከሕፃኑ ሕፃኑን ከእናቱ መለየት አይገባም። ሰማያዊ መልአክ ቅዱስ ገብርኤልም እኮ ለዮሴፍ ደጋግሞ ሲነግረው ሰምተናል። ደጋግሞ ሲነግረው ተንሥ ወንሣ ሕፃነ ወእሞ ወቡኤ ውስተ ብሔረ ግብፅ፣ ተነስ እናቱንና ሕፃኑን ይዘው ወደ እስራኤል ሀገር ወደ ግብፅ ሀገር ሽሽ። ማናማን? ሕፃኑንና እናቱ ሁለቱንም ማለት ነው። መጨረሻ ደግሞ ሲመለስ ደግሞ ተንሥ ወንሣ ሕፃነ ወእሞ ወሁር ውስተ ምድረ እስራኤል፣ ሕፃኑንና እናቱን ይዘው ወደ እስራኤል ሀገር ሂድ። ሰብአ ሰገልም መጡ። ሕፃኑን ከእናቱ ጋር አገኙት። ከማን ጋር አገኙት? ከእናቱ ጋር። ይለያል? አይለይም። እነዚህ እረኞቹ ዛሬ ታላቅ የምስራች ነግራቸዋለሁ ብሎ መልአኩ ሲያበስራቸው ኑ እስከ ቤተልሔም እንሂድ አሉ። እስከ የት እንሂድ? እስከ ቤተልሔም። ቤተልሔም ማን ናት? እመቤታችን። ወደ ቤተልሔም እንሂድ አሉ። ሲሄዱ እናቱን ሕፃኑን ከእናቱ ጋር አገኙት። እስከ ቤተልሔም እየፈለጉት ወደ ኢየሩሳሌም ተመለሱ። ስለዚህ በቤተ መቅደስ አገኙት። ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ በእመቤታችን እቅፍ ላይ ሆኖ አገኙት ማለት ነው። በመቅደስ አገኙት ማለት ነው። በቤተ መቅደስ አገኙት። በድንግል ማርያም እቅፍ አገኙት። ያስደንቃል። ሰማይና ምድር የማይችለው አምላክ በታናሽቱ ብላቴና በድንግል ማርያም እቅፍ መታየቱ ያስደንቃል። ይሄ ደግሞ ለእኛ ብቻ አይደለም፣ መላእክትም ደንቋቸዋል፣ ተገርመዋል። የቅዱስ ሉቃስን ወንጌል ቅዱስ ያሬድ ሲተረጉም እንዲህ ይላል። ቅዱስ ሉቃስ መላእክት ከእረኞች ጋር ተባብረው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው አመሰገኑ ይላል። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እና ይሄንን ሲያብራራ አንቀጸ ብርሃን በሚባለው ድርሰቱ ላይ ወሶበ ርእዩ እግዚኦሙ ዘአስተጋብአ ኩሎ ፍጥረታተ እንዘ ይነብሩ ውስተ ጽንቂ፣ ዓለምን የፈጠረው አምላክ በአንቺ እግር ላይ ተቀምጦ መላእክት ባዩ ጊዜ አለ ወዘይሴስ ለኩሉ ፍጥረት ይጠቡሃ ዲበኪ ከመ ሕፃን፣ ፍጥረትን ሁሉ የሚመግቡ አምላክ እንደ ሕፃን እንደ ተራበ ሕፃን ጡት ይዞ ሲጠባ ባዩ ጊዜ ሐሰስዎ ውስተ አርያም፣ ከሰማይ መጣ የሀገሩን ለቆ መጣ ብለው ፈለጉት አለ። ፈለጉት፣ ወደ ሰማይ ሄደው ወበህየ ረከብዎ በስላም ወመንፈስ ቅዱስ፣ በዚያም ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በአንድነቱ በሦስትነቱ ሲመሰገን አገኙት። ደስ አላቸው። ስብሐት ለእግዚአብሔር በሰማያት አሉ። በሰማይ ላለው ለእግዚአብሔር ምስጋና ይገባዋል አሉ። ይህን ምስጋና እያመሰገኑ ወደ መሬትም ሲመጡ በእናቱ እቅፍ በቤተልሔም በከብቶች ግርግም አገኙት። ሌላ ምስጋና ጨመሩበት። ወሰላም በምድር ስምረቱ ለሰብእ አሉ። ሰውን ወዶ ሰው ለሆነ በምድር ምስጋና ይገባዋል አሉ። ስለዚህ እረኞችም ተቀበሏቸው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። ስለዚህ ዓለምን በመዳፉ የያዘ ጌታ በእናቱ እቅፍ ተገኘ ማለት ነው። በቤተ መቅደስ አገኙት። ከድንግል ማርያም በማኅፀኗ አገኙት፣ በጀርባው አገኙት፣ በእቅፉ አገኙት፣ በእግዚአብሔር ቤት አገኙት። ሌላው በመቅደስ አገኙት ማለት
እየፈለጋችሁት ነው። ክርስቶስን እየፈለጋችሁት ወደ ኢየሩሳሌም ከተመለሳችሁ የእናቱን አማላጅነት አምናችሁ የእሱን መሐሪነት አምናችሁ ከመጣችሁ ክርስቶስን በቤተ መቅደስ ታገኙታላችሁ ነው። የት ታገኙታላችሁ? የት ነው? አንደኛ ቅድም ብለናል፣ እግዚአብሔር እናገኘዋለን እዚህ ቦታ። ሌላው ክርስቶስን እናገኘዋለን፣ ስጋው ሲቆረስ ደሙ ሲፈስ ታገኙታላችሁ በቤተ መቅደስ። ዛሬም የእመቤታችን የቅድስት ድንግል ማርያምን አማላጅነት አምነው የክርስቶስን መሐሪነት ቸርነቱን ተረድተው ንስሐ ገብተው ወደ ቤተ መቅደስ የሚመጡ ምዕመናን ክርስቶስን በቤተ መቅደስ ያገኙታል። ከክርስቶስ ጋር ተገናኝተው ይሄዳሉ። ክርስቶስን በሆዳቸው ይዘው ይሄዳሉ። የክርስቶስ ንጹሕ መቃብር ሆናችሁ ትመለሳላችሁ። ቅዱስ ዮሐንስ አፈወርቅ ያልመሰላችሁ አንተ ሞኝ ሰው ኢየሩሳሌምን መሳለም ደስ ይልሃል? ጌታ የተቀበረበትን ጎልጎታን ማየት ትፈልጋለህ ይላል። አዎ ትለኝ እንደሆነ መልካም አድርገሃል። እነዚያ ቅዱሳን እግሮቹ የተመላለሱባቸውን የኢየሩሳሌምን መንገዶች መመልከት መሳለም ክብር ነው። የጌታ ሥጋ ያረፈበትንም መቃብር መሳለም ለአንተ ድንቅ ነው። ነገር ግን ጎልጎታ ብትሄድ ዛሬ የጌታን ሥጋ አታገኘውም ይላል ማለት ነው። የለም አርጓል፣ ተነስቷል የጌታን ሥጋ። ነገር ግን አንተ የጌታ ቅዱስ መቃብር መሆን ትችላለህ ይላል። የማ መቃብር መሆን ትችላለህ? ያቸው ካህናቱ ሥጋውን ሲያቀብሉን እየቀበሉት እኮ ነው በምእመናን ሆድ ውስጥ እንደ ዮሴፍና እንደ ኒቆዲሞስ ከመንበሩ ከመስቀል ላይ አውርደው ሥጋውን በምእመናን ሆድ ውስጥ እየቀበሉት እኮ ነው። ስለዚህ የአዲስ መቃብር ሆነ ለመሆን ተዘጋጅ፣ ተሰራ። የተዘጋጀ ከሆነ ዛሬ ክርስቶስን በሆድ ታገኘዋለህ፣ በሆድ መቃብሩ መሆን ትችላለህ ይላል። ስለዚህ እየፈለጉት ወደ ኢየሩሳሌም ተመለሱ። አምላካችን ቅዱስ እግዚአብሔር በንስሐ እንድንፈልገው በእውነት በእናቱ አማላጅነት በድንግል ማርያም አማላጅነት እንድንፈልገው ፈልገንም እንድናገኘው አምላካችን እግዚአብሔር በቸርነቱ ይርዳል። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።